የአሜሪካ ማዕከላዊ እዝ በኢራን የሚገኙ የተለያዩ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። እስራኤል ከኢራን በኩል ከስካሁኑ የተለየ አደገኛ ሚሳኤል ጥቃት ተፈጽሞባታል። በምላሹም የአብዮታዊ ዘቡን ከፍተኛ ወታደራዊ አዛዥ መግደሏን ይፋ አድርጋለች። እስራኤል በኢራን ለፕሬዝዳንትነት 4 ጊዜ ተወዳድረው ያልተሳካላቸውንና በዚህ ጦርነት ስማቸው በሰፊው እየጎላ ያለውን መሐመድ ባግሄር ጋሊባፍን ልትገድላቸው ከምትፈልጋቸው የኢራን ባለስልጣናት ስም ዝርዝር አውጥታቸዋለች። ይህም የአሜሪካ እጅ እንዳለበት ተገምቷል። የመካከለኛው ምስራቅ ጦርነትን በተመለከተ አዳዲስ የወጡ መረጃዎችን በሰፊው አስደምጣችኋለሁ። መከላከያ ሰራዊቱ ወደ ትግራይ ክልል ወደ ቀድሞ ሰሜን እዝ ካምፖቹ ለመግባት እያሰበ እንደሆነና የቀድሞ የህወሓት ጦር አዛዥ ጀነራል ጻድቃን ወደ ትግራይ ለሚደረገው ጉዞ ህወሓትን በተመለከተ ለመንግስት አስገራሚ እቅድ ማቅረባቸው ተነግሯል። በዝርዝር ወደ እናንተ ይደርሳል። በአማራ ክልል በተለያዩ አካባቢዎች ዛሬም ውጊያዎች ቀጥለዋል። ምስራቅ ጎጃም የተለያዩ ግንባሮች ውጊያዎች ሲደረጉ ውለዋል። ከወልዲያ ወደ ጎንደር የሚወስደው ዋናውን መንገድ ተከትሎ ጠንካራ ውጊያ እየተደረገ እንደሚገኝ ተሰምቷል። የ24 ሰዓት የክልሉን ሁኔታ መረጃዎች ይዘን ቀርበናል። የማለዳ ግሎባል ቤተሰቦች አዳዲስ መረጃዎች ዩቲዩብ ላይ ሲጫኑ እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን አትዘንጉ። መረጃዎችን አብረን እንከታተል። የእስራኤል ጦር አደገኛ የሚሳኤል ጥቃት እንደተፈጸመበት አስታወቀ። ሚሳኤሉ ከኢራን መተኮሱን አረጋግጦ ከስካሁኑ የተለየ አደገኛ ጥቃት እንደነበረ ገልጿል። በሌላ በኩል እስራኤል የኢራን የአብዮታዊ ዘብ ከፍተኛ ወታደራዊ አዛዡን መግደሏን ይፋ አድርጋለች። ከሊባኖስ ሂዝቦላ ወደ ቴል አቪቭ የተተኮሱት ሚሳኤሎች እስራኤል በአየር መከላከያ ጋሻዋ አይረንዱም ከሰማይ ላይ ስታወርዳቸው ታይቷል። የኢራን የተጋትሎ ተራዳው ሂዝቦላ በሰጠው መግለጫ ጥቃቱ ያነጣጠረው በዋናው ከተማዋ በቴል አቪቭ የሚገኘውን የእስራኤል መከላከያ ሚኒስቴር ዋና መስሪያ ቤትን ጨምሮ ሌሎች ወታደራዊ የደህንነት ተቋማት ላይ መሆኑን አስታውቋል። በጥቃቱ 6 እስራኤላውያን ቀላል ጉዳት ሲደርስባቸው በመኖሪያ ቤቶች ላይ ጉዳት መድረሱ ተነግሯል። ጥቃቱ እስራኤል በደቡብ ሊባኖስ ሂዝቦላ ላይ የቀጠለችውን ዘመቻ የእስራኤል ጠቅላይ ጦር አዛዥ ጀነራል አያል ዛሚር የጦሩን ዘመቻ ቆይተው የማራዘም ውሳኔ ላይ ከፈረሙ በኋላ የምድር ጦሩን ውጊያ አጠናክራ በቀጠለችበት ወቅት የተፈጸመ ነው። ይህ በእንዲህ እንዳለ እስራኤል ወሳኙን የሆርሙዝን ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ ባህር ኃይል አዛዥ የሆኑት ጀነራል አሊ ሬዛን መግደሏን አስታውቃለች። የእስራኤል መከላከያ ሚኒስትር እስራኤል ካትስ እንዳሉት የኢራን የባህር ኃይል አዛዥ የሆኑት አሊ ሬዛ ታንግሲሪ በቀጥታ የሽብር ተግባር የቦምብ ጥቃት በመፈጸምና የሆርሙዝ ወሽመጥን በመዝጋት በቀጥታ ተጠያቂ ነበር ብለዋል። አሁን ተወግደዋል ሲሉም ተናግረዋል። ሚኒስትሩ ጨምረውም በእስራኤል ጥቃት ሌሎች በርካታ የባህር ኃይል እዝ ከፍተኛ ባለስልጣናት መገደላቸውን ገልጸዋል። ነገር ግን የባህር ኃይል አዛዡ መገደልን በተመለከተ እስካሁን ከኢራን በኩል የተሰጠ አስተያየት የለም። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት የካቲት 21 2018 ዓ.ም ጀምሮ ቴል አቪቭ የኢራን ጠቅላይ መሪን አያቶላ አሊ ኻሜኒንና ደህንነት ኃላፊውን አሊ ላርጃኒን ጨምሮ በርካታ የሀገሪቱን ከፍተኛ ባለስልጣናት ገድላለች። በኢራን በዩናይትድ አረብ ኤምሬትስና በኦማን መካከል የሚገኘው እንዲሁም የዓለም 20% ነዳጅና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥን መዝጋት የኢራን ወሳኝ የጦርነት ስትራቴጂ ሆኖ ቆይቷል። ጦርነቱ በጀመረ በ3ኛው ሳምንት በሆርሙዝ ወሽመጥ በኩል የሚያልፉ በሺዎች የሚቆጠሩ ግዙፍ መርከቦች እንቅስቃሴ በ95% አሽቆልቁሏል። በተያያዘ ዜና እስራኤል የኢራን የፓርላማ አፈጉባኤና የውጭ ጉዳይ ሚኒስትሩን ልትገድላቸው ከምትፈልጋቸው የኢራን ባለስልጣናት ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን ተናገሩ። የውጭ ጉዳይ ሚኒስትር አባስ አራክቺንና የአፈጉባኤው መሐመድ ባጋር ጋሊባፍ ስም የእስራኤል ከጥቃት ኢላማዋ ዝርዝር እንድታስወጣ ፓኪስታን በአሜሪካ በኩል ጥያቄ በማቅረቧ ተቀባይነት ማግኘቱን ባለስልጣኑ ለሮይተርስ ዜና ወኪል ገልጸዋል። እስራኤል ሁለቱ ባለስልጣናት የሚገኙባቸው ስፍራዎች መረጃ ነበራት። እነሱም ሊገድሏቸው ይፈልጋሉ። ነገር ግን እኛ ለአሜሪካኖች እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ ሌላ ሰው እንደማይኖር ስለነገርናቸው እስራኤላውያኑ እቅዳቸው እንዲተዉ አድርገዋል ሲሉ ባለስልጣኑ ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ዕለት አንስቶ በርካታ የኢራን ከፍተኛ ፖለቲካዊና ወታደራዊ መሪዎች በእስራኤል ጥቃት የተገደሉ ሲሆን እስራኤል ባለስልጣናቱን ማደኗን እንደምትቀጥል በተደጋጋሚ ገልጻለች። አንድ ወር ሊሞላው የተቃረበውን ጦርነት ለማስቆም በኢራንና በአሜሪካ መካከል የታሰበውን ድርድር ፓኪስታን ታስተናግዳለች ተብሎ ይጠበቃል። በዚህ ድርድር ላይ ኢራንን በመወከል በእስራኤል ኢላማ መደረጋቸው እየተነገረ ያሉት የውጭ ጉዳይ ሚኒስትር አባስ አራክቺ እንዲሁም በአሜሪካ በኩል ምክትል ፕሬዝዳንት ጄዲ ቫንስ በዋናነት ይገኛሉ ተብሎ እየተጠበቀ ነው። መከላከያ ሰራዊቱ ትግራይን ለመቆጣጠር ሊገባ እንደሆነ ተሰማ።
የቀድሞ የህወሓት የጦር አዛዥና ሐራ መሬት ላይ የሚንቀሳቀሱት የትግራይ የሰላም ኃይል አመራር ጀነራል ጻድቃን ወደ ትግራይ የሚደረገውን ወታደራዊ የጦርነት እቅድ ለብልጽግና መንግስት ማቅረባቸውን የተነገረው መከላከያ አሁን ከሰፈረበት ከአማራና ከአፋር ድንበሮች ተሻግሮ ትግራይ ለመግባት ውሳኔ እየተጠበቀ እንደሆነ የተነገረ ሲሆን ወታደራዊ ዘመቻው ካልተሳካ ግን ከቅርብ ጊዜ ወዲህ ጠንካራ ወታደራዊ እንቅስቃሴ እያደረጉ የሚገኙት የፋኖ ኃይሎችና ህወሓት ከፍተኛ መንግስትን የማዳከም ኃይል ሊሰጣቸው እንደሚችል አንድ ዘገባ አመላክቷል። የመከላከያ ሰራዊቱ ወደ ትግራይ እንደሚገባም የትግራይ ባለስልጣናት ማሳወቁ ታውቋል። አፍሪካን ኮንፊደንሻል ለጉዳዩ ቅርበት ያላቸው ምንጮች ነገሩኝ ሲል ባወጣው ዘገባ የፌዴራል መንግስት በትግራይ ያሉ የቀድሞ የሰሜን እዝ ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለክልሉ ኃላፊዎች አሳውቋል ብሏል። ይህ እርምጃ በጦርነት እየታመሰ የሚገኘውን የአፍሪካ ቀንድ ወደ ተጨማሪ ውድመት ሊከተው ይችላል ተብሏል። የጸጥታና ደህንነት ጉዳዮች ላይ ትኩረቱን አድርጎ ዘገባዎችን የሚያወጣው አፍሪካን ኮንፌዴሬሽን ድረገጽ የውስጥ አዋቂ ምንጮች ነገሩኝ ሲል ያወጣው መረጃ እንደሚያሳየው ጀነራል ጻድቃን ገብረትንሳኤ ህወሓትን በአጭር ጊዜና በትንሽ ኪሳራ ማስወገድ ይቻላል የሚል ግምገማ እንዳቀረቡ የገለጸ ሲሆን ዓለም ትኩረቱን በመካከለኛው ምስራቅ ትኩሳት ላይ ባደረገበት ጊዜ ፌዴራል መንግስት ከፍተኛ ቁጥር ያለው ኃይሉና ከባባድ የጦር መሳሪያዎችን ወደ ትግራይ ማስጠጋቱን አትቷል። በሰሜን ኢትዮጵያ አዲስ ግጭት ከተከሰከሰ ሁለት አይነት ውጤት ሊኖር እንደሚችል የሚጠቅሰው መረጃው ምናልባትም አስመራ ያለውን መንግስት እስከ መገልበጥ የሚደርስ ውጤት ሊኖር ይችላል የሚለው አንዱ ነው። እርምጃው ካልተሳካ ግን በኢትዮጵያ አማጺዎች እንቅስቃሴ እየጠነከረ የሚሄድበትን እድል ሊፈጥር ይችላል ብለዋል። በአማራ ክልል የመንግስትና የፋኖ ኃይሎች ውጊያ ተባብሶ ቀጥሏል። ምስራቅ ጎጃም በተለያዩ ቦታዎች ውጊያዎች ተደርገዋል። በሁለት ግንባሮች ጠንካራ ውጊያ ከተደረገባቸው መካከል ደባይ ወረዳ ቆይ ከተማ አቅራቢያ የተደረገው አንዱ ነው። ሌሊት 11 ሰዓት ተኩል ፋኖ ኃይሎች የከፈቱትን ጥቃት ተከትሎ መከላከያ አድማ ብተናና ሚሊሻ ጥምር ውጊያ አድርገዋል። በዚህም እስከ ረፋድ በዘለቀው ውጊያ በሁለቱም ኃይሎች በኩል ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል ተብሏል። በሌላኛው ግንባር ሸበል በረንታ መገጭ ተብሎ የሚጠራ ቦታ ከማለዳ ጀምሮ እስከ ረፋድ ድረስ በቡድን መሳሪያ፣ በዲሽቃ፣ በሞርተር የታገዘ ውጊያ መደረጉን የመረጃ ምንጮች ገልጸዋል። መርገጭ ተብሎ በተጠራው አካባቢ የተደረገው ውጊያ የፋኖ ኃይሎች በሰነዘሩት ጥቃት በቁጥር ያልታወቁ የመንግስት ሚሊሻና ፖሊስ ከፍተኛ ጉዳት ሲያስተናግዱ የነፍስ ወከፍ መሳሪያዎች በፋኖች መግባታቸው ተገልጿል። በወሎ ቀጠና ወልዲያ አቅራቢያ ሳንቃ ተብሎ የሚጠራው አካባቢ በሞርተርና በዲሽቃ የታገዘ ውጊያ ተደርጓል። ከወልዲያ ወደ ጋሸና መስመር ሳንቃ ተብሎ የሚጠራ አካባቢ ሁለተኛ ቀኑን የያዘው ውጊያ ዛሬም እንደቀጠለ ነው። የደረሰው ጉዳትና ዝርዝር ሁኔታውን እስካሁን እንዳልታወቀ የመረጃ ምንጮች ተናግረዋል። በክልሉ እየተደረገ ባለው ውጊያ ከህወሓት በተቃራኒ የተሰለፉት የትግራይ የሰላም ኃይል እየተባሉ የሚጠሩ ታጣቂዎች ከመከላከያ ጋር በመሆን በአንዳንድ ግንባሮች ከፋኖ ኃይሎች ጋር ስለመዋጋታቸው የሚገልጹ መረጃዎች ወጥተዋል። እነዚህ የትግራይ የሰላም ኃይል እየተባሉ የሚጠሩት ታጣቂዎች መካከል መከላከያ መለዮ ከመከላከያ ጋር በመሆን ሰሞኑን በደቡብ ጎንደር የተለያዩ ግንባሮች ዘመቻ ላይ የነበሩ አባላት አሁን በላሊበላ ሕክምና ላይ እንዳሉ የመረጃ ምንጮች ገልጸዋል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበር። አዳዲስ መረጃዎች ሲጫኑ እንዲደርሳችሁ ሰብስክራይብ ማድረግ አትዘንጉ። ቸርን ሰንብት።